ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ደግሞ ይዤላችሁ የመጣሁት ለበዓል ፏ ብላችሁ እንድትውሉ ወጣችሁ እንድታጣፍጡ ቅመማ ቅመሞች ነው። እንግዲህ እነኚህ ቅመሞች ከዚህ በፊት አዘጋጅቻለሁ። ነገር ግን ደግሞ የረሳችሁ ካላችሁ እንድታስታውሱ፣ የተሰላቻችሁም ካላችሁ እንድትነቃቁ ጭምር ነው ለእናንተ ይዤ የመጣሁት። የተለያዩ ቅመሞችን አዘጋጃለሁ። እነሱን እንዴት ነው የምናዘጋጀው የሚለው ነገር አብረን እናያለን። አብራችሁ ስራዬን ስጀምር እንግዲህ ነጭ ቅመምና ጥቁር ቅመም ከማዘጋጀት ነው የምጀምረው። ቶሎ ቶሎ ነው የምገልጽላችሁ ለማነቃቃት ስለሆነ፣ እንዲሁም ደግሞ ሌላም ቅመም ስለማዘጋጅ ቪዲዮ እንዳይረዝምባችሁ። ለማንኛውም ለነጭ ቅመማችን የሚያስፈልገን እዚህ ጋር ነጭ አዝሙድ አለ፣ ዝንጅብልና ነጭ ሽንኩርት ነው። ለጥቁር ቅመማችን ደግሞ የሚያስፈልገን ጥቁር አዝሙድ፣ ኮረሪማ፣ ዝንጅብልና ነጭ ሽንኩርት ነው። እዚህ ጋር ዝንጅብል የላጥኩት አለ፣ እሱ እንደዚህ ያዘጋጃለሁ። እንዲሁም ነጭ ሽንኩርቱም እንደዛው እንከትፋለን በክብ ታያችኋል። በእንደዚህ አይነት መልኩ ከከተፍን በኋላ እንደዚህ እናደርገውና ትሪ ላይ ኦቭናችን ውስጥ እንከተዋለን። አሁን እንግዲህ ይሄ ምንድነው መሰላችሁ በፀሐይ ቢሆን የሚሞቀው ይሄንንም አጥቤ ቅመሙን ማለት ነው አንድ ላይ ደባልቀውና አድርቀዋለሁ ማለት በፀሐይ። አሁን ግን በኦቭን ስለሆነ የማደርቀው ብቻ ለብቻ ነው። ምክንያቱም ነጭ ሽንኩርት ለማድረቅ ስጥር ወይም ደግሞ ዝንጅብልና ነጭ ሽንኩርት እስኪደርቅልኝ ስጠብቅ ይሄ በጣም ድቅቅ ያለ ስለሆነ ከመጠን በላይ እሳት ሊወስድብኝ ይችላልና ስለዛ ያን ያህል መጠበቅ አይጠበቅብኝም። ከነጭ ሽንኩርቱ እኩል 6 ሰዓት 5 ሰዓት 4 ሰዓት ኦቭን ውስጥ ማቆየት አይጠበቅብንም። ይሄ ወዲያውኑ ነው የሚለው የሚደርቀው። ስለዚህ ለዛ ነው ብቻ ለብቻ የምከተው። ልኬቱን ስነግራችሁ ጥቁር አዝሙድና ነጭ አዝሙዱ ግማሽ ኩባያ ነው። ይሄ አንድ የሾርባ ማንኪያ ምንድነው ኮረሪማ ነው ለጥቁር አዝሙድ የምንጠቀመው ወይም ለጥቁር ቅመሙ ማለት ነው። ይሄ ደግሞ ደርቆ ዝንጅብልና ነጭ ሽንኩርቱ ከሩብ ኩባያ አነስ ያለ ነው የምናደርገው። ምንድነው ስትጨምሩ ብዙ ነጭ ሽንኩርትና ዝንጅብል አትጨምሩበት፣ ምክንያቱም ወጣችን ውስጥም ዝንጅብልና ነጭ ሽንኩርት ስለምንጠቀም ማለት ነው። ስለዚህ ይሄንን አሁን እኔ ኦቭን ውስጥ በ100 ዲግሪ ሴልሺየስ ከተውና መጀመሪያ ከዛ መረቁን መጠጥ ሲያደርግ ደግሞ ወደ 40 ዲግሪ ሴልሺየስ ቀንሼ እተዋለሁ ማለት በደንብ ድርቅ እንዲልልኝ አሁን ኦቭን ውስጥ ከተዋለሁ። በአየር ላይ አድርገን ነው የምንከተው። ከዛ ነጭ አዝሙድና ጥቁር አዝሙድን በእንደዚህ አይነት መልኩ ሙልጭ አድርገን አጥበን ይዘን እንመጣለን። እንደዚህ እናደርግና ይሄንንም እናደርቀዋለን። ኮረሪማ ብቻ መድረቅ ስለማይፈልግ እንተወዋለን። ይሄን ማለት ነው። ከዛ በተረፈ ሁሉንም እንደዚህ መጀመሪያ በ100 ነጭ ሽንኩርትና ዝንጅብሉን መጠጥ እንዲል ካደረግን በኋላ ይሄን በ40 ዲግሪ ሴልሺየስ በአየር ላይ አድርገን እስከሚደርቅ ድረስ እናቆየዋለን። እንደምታዩት እንግዲህ በ40 ዲግሪ ሴልሺየስ አድርቀነው በእንደዚህ አይነት መልኩ ደርቆ መጥቷል። ካወጣሁት 5 ደቂቃ ይሆነዋል። ቃብሏል ማለት ነው። ስለዚህ ምን አደርጋለሁ መሰላችሁ? ይሄን ነጭ ሽንኩርት ለሁለት አካፍለዋለሁ። እንደዚህ አይነት ነገር አድርጌ ነግሬያችኋለሁ። ግማሽ ቅመም ያደረኩት ጥቁር አዝሙድና ነጭ አዝሙድ፣ ከሩብ አነስ ያለ ደግሞ እንደዚህ ነጭ ሽንኩርትና ዝንጅብል እንደዚህ ጨምርበታለሁ። ይሄኛውንም እዚህ ጋር ጨምርበታለሁ ነጭ አዝሙድ ውስጥ። ነጭ አዝሙዳችን አሁን ለመፈጨት ሬዲ ሆኗል፣ ወይም ነጭ ቅመማችን። ይሄኛው ግን ትንሽዬ እንደዚህ ኮረሪማ ጨምርበታለሁ። አንድ የሾርባ ማንኪያ የሚያክል ኮረሪማ ጨምርበታለሁ። ኮረሪማው እንዳያለዝብኝ አሁንም መልሼ ነጭ ቅመሙን እስከሚፈጭ ድረስ ኦቭን ውስጥ አስገባዋለሁ፣ ይሄኛውን ማለት ነው። ከዛ በቃ ሬዲ ስለሆነ ለመፈጨት እቃ ውስጥ ከተን እንፈጨዋለን፣ ወይም ይወቀጣል ማለት ነው። ከዛ እንነፋዋለን። ስነፋ እኔ ብዙ ጊዜ በእንደዚህ አይነት ወረቀት እጠቀማለሁ፣ ምክንያቱም ስጨርስ እንዲህ ስብስብ አድርጌ የምፈልገው እቃ ውስጥ ግልብጥ ለማድረግ እንዲመቸኝ ማለት ነው። በማንኪያ መዛቅ ምናምን አይጠበቅብኝም። ከዛ በእንደዚህ አይነት መልኩ ነው ምንም ሳይፋሰስብኝ ጨምራለሁ ያልኳችሁ። ታያችኋል። በቃ እንደዚህ አይነት መልኩ ነጭ ቅመማችንን አዘጋጀን። አሁን ደግሞ ጥቁር አዝሙዳችንን እንቀጥላለን። በነገራችን ላይ ጥቁር አዝሙድ ዘይት ስላለው እንዳይላቆጥባችሁ በጣም በጥንቃቄ መፍጨት መቻል አለባችሁ። እንዲደቅልን ብላችሁ በጣም ፈጫችሁት ቁጥር ሊጣበቅ ይችላል በዘይቱ ምክንያት። ስለዚህ በተቻለ መጠን ቶሎ ቶሎ እያወጣን መንፋት መቻል ይኖርብናል። በእንደዚህ አይነት መልኩ ሁለተኛውንም ቅመማችንን አዘጋጀን። ስለዚህ ልክ እንደቀድሞ ይህንንም እንደዚህ እንገለብጣለን። ቅመማችን ሬዲ ሆነ። አሁን ደግሞ ለክትፎ ኮረሪማችን እናደርጋለን። አመስ እናደርገውና እንፈጨዋለን።
በስማም በጣም ያሻተት ነው ቤታችን። በቃ በዓል ምን ልበላችሁ፣ ገና መከለሻ እንሰራለን። ምንም አንሰራው ነገር የለም። አሁን ኮረሪማችንን ይበቃዋል፣ እንነፈዋለን። ሰው ኮረሪማችንም እንደዚህ ፈጭተናል። ስለዚህ እሱንም እንገለብጣለን። ቀጭን ስለሆነች ኮረሪማ አፏ በተቻለ መጠን ቀጠን አድርጌ እንዳይፈስ ደግሞ እዚህ ጋር አድርጌ እገለብጣለሁ። ምክንያቱም ታስቸግራለች ለመጨመር። በእንደዚህ አይነት መልኩ ኮረሪማችንን ተጠናቀቀ። አሁን ምን ይቀረናል? መከለሻችንን ደግሞ ስናይ እዚህ ጋር እንግዲህ እንዳለ ቅመማ ቅመሞችን አስቀምጫቸዋለሁ። ምንድነው መሰላችሁ? 2 እጅ ኮረሪማ፣ ሌላውን ደግሞ አንድ እጅ የምንጠቀመው። ያ ማለት ምንድነው? ለምሳሌ እኔ እዚህ ጋር 4 የሾርባ ማንኪያ ኮረሪማን ያደረኩትኝ፣ ሌላው እንዳለ 2 የሾርባ ማንኪያ ነው ማለት ነው። ስለዚህ 2 እጅ ኮረሪማ፣ ሌላውን ደግሞ አንድ እጅ ነው ማለት ነው። ስለዚህ ሁሉንም አንድ ላይ እንደባልቅና እናምሰዋለን። እዚህ ጋር ኮረሪማችን ነው። ከዛ የሚቀጥለው ቆንዶ በርበሬ ነው፣ ብላክ ፔፐር፣ ክሎቭስ፣ ቅርንፉድ፣ ኪውመን፣ ከሞን፣ ሲናመን፣ ቀረፋ፣ ነትመግ፣ ገውዝ፣ ሎንግ ፔፐር፣ ጥምዝ። አውቄ ነው በእንግሊዝኛ የምነግራችሁ፣ ምክንያቱም በተለያየ ሀገር የምንኖር ስሞቹን ማወቅ ነው የሚቸግረን፣ ለመግዛት በአማርኛ እናውቃቸዋለን። በተለይ ገውዝ ብዙ ጊዜ እንቸገራለን አይደለ? ብዙ ሰው ስለሚጠይቀኝ ነው፣ ለዛ ነው። ለማንኛውም በእንደዚህ አይነት መልኩ ይሄን አሁን አንድ ላይ ሞቅ አደርገዋለሁ እና ኮረሪማ ረስቼው አልነገርኳችሁም፣ ብላክ ካርዳሞም። ከዛ ያመስነውን ቅመማ ቅመሞች እንደዚህ አድርገን ዝር እናደርገዋለን። በተራም ፈጨዋለን መከለሻውን። የመጨረሻ ቅመማችንን መከለሻችንን በእንደዚህ አይነት መልኩ አጠናቀናል። ፈጭተን ነፍተን። በነገራችን ላይ ይሄን ሁሉ መከለሻ ማዘጋጀት አይጠበቅባችሁም። እኔ ጊፍት ለሰው የምሰጠው ስላለኝ ነው እንደዚህ በዛ ላይ ያዘጋጀሁት። እንደኔ 4 ማንኪያ ከምታረጉ ኮረሪማውን 2 ማንኪያ አርጋችሁ ሌሎቹን ደግሞ አንዳንድ ማንኪያ አርጋችሁ ትሰሩ የዚህ ግማሽ ታገኛላችሁ። ረዘም ላለ ጊዜ ተጠቀሙታላችሁ። 3 ወር ምናምን ድረስ ማቆየት ትችላላችሁ። ሁሉንም ቅመሞች እኔ እንደዛ ነው ማቆየው። በዛ ከተባለ ቅመሞችን ማቆየው 4 ወር ነው። ኮረሪማ እንደውም በጣም ቶሎ ነው የምፈጨው። ለዛ ነው እንደዚህ ትንሽ ያደረኩት። ምክንያቱም ፍሬሽ ሲሆን ክትፎ ላይ ያለው ቃና ራሱ ለየት ያለ ነው። በቃ በጣም ደመቅ ብሎ ክትፎ የሚያስብልላችሁ ቅቤውና ኮረሪማውን አይደለ? ስለዚህ ቶሎ ነው የምፈጨው። ሌላውን ግን 3 ወር 4 ወር አቆየዋለሁ። ስለዚህ እቃችን ላይ እንገለብጣለን። ያው እንደዚህ አይነት መልኩ ያያችሁት ፌኔቶ 4ቱንም ቅመሞች እንግዲህ በእንደዚህ አይነት መልኩ ሰርቼ ጨርሻለሁ። መከለሻችን ቀይ ወጥ ላይ ከላይ የምንጨምረው የመጨረሻ ለምግባችን በቃ ለወጣችን ሽታ፣ ሞገስ፣ ቃና ሁሉ ነገር የሚሰጠው መከለሻ ነው። አንዳንድ ሰው በመከለሻ ፋንታ ኮረሪማ ይጨምራል። ኮረሪማ አሪፍ ነው፣ የቅመም ሁሉ ንጉስ ነው። ነገር ግን አንድ ቅመም ኮረሪማ ማለት 7 አይነት ቅመም ማለት አይደለም። ይሄ ማለት ልክ ህንዶች እንደ ጋራ መሳላ አላቸው አይደለ? ወይም ደግሞ አረቦች 7 አይነት ቅመም ነገር አላቸው አይደለ? ኤሺያኖች ልክ እንደዛ የኛ ደግሞ 7 አይነት ቅመማችን መከለሻችን ነው። መርሳት የሌለበት የሚቀጥለው ጥቁር ቅመም። እንዲሁም ጥቁር ቅመም በጣም እየተረሳ መጥቷል። በቃ ለምን እንደሆነ አላውቅም። ጥቁር ቅመምና ነጭ ቅመም መሰራት አቁሟል። እኔ ግን በቃ ቲፒካል የእናቷ ልጅ ነኝና ጥቁር ቅመም ለቀይ ወጥ ስትጨምሩት በልጅነት የበላችሁትን ያንን የእናታችሁን ዶሮ ወጥ የሚያስታውሳችሁ ወይም ቀይ ወጥ የሚያስታውሳችሁ ይሄ 2 እላችኋለሁ። 3ኛው ደግሞ ነጭ ቅመም ነው። ነጭ ቅመም ለቅቅል፣ ለአልጫ፣ ለማንኛውም አልጫ ነገር አልጫ ወጥ አልጫ ነገር አልኩኝ። አልጫ ወጥ ድንች በካሮት ብቻ ሊሆን ይችላል። የግድ ስጋ ሊሆን አይችልም። ግን ምንም አይነት አልጫ ነገር ስትሰሩ ይሄንን ብንካርጋችሁ የመጨረሻ በጣም ነው የሚያጣፍጥላችሁ። አቤት ስሞላቀቅ እዚህ ጋር ፈርጦ ተሰባብሮ እንዳላዝን። እዚህ ጋር ደግሞ ኮረሪማችን ነው። ኮረሪማችን እንግዲህ አነስ ያለውን ያዘጋጀሁት ቶሎ ስለምሰራ ማለት ነው። በነገራችን ላይ እንደዚህ አይነት ወረቀት ካላችሁ እኔ ስላለቀብኝ ነው። ቀን እንደዚህ ብትለጥፉበት ሞር ለማስታወስ ይረዳችኋልና በእንደዚህ አይነት መልኩ ሰርታችሁ እንግዲህ ቅመማችሁን ፏ ብላችሁ ከልባችሁ አሻታችሁ ቤታችሁን ቆንጆ ወጥ ሰርታችሁ እናቶቻችሁ ያበላችሁ አይነት ምግብ ሰርታችሁ ለራሳችሁና ለቤተሰቦቻችሁ መገቡ ብዬ እላለሁ። መመገቡ ብቻ ሳይሆን እንደምስላችሁ
በቃ ይሄ ፕሮሰሱ ማዘጋጀቱ ምናምን በቃ በጣም ነው ደስ የሚላችሁ ትዝታ ወጥቶባችሁ የሚያልፈው። እኔ አሁን ከልጅነቴ ትዝ ከሚለኝ ነገር በዓል ሊደርስ ሲል ሳምንት ምናምን ሲቀረው ይሄ ቅመም ውጪ የሚሰጣው ነገር ሚጥሚጣ ምናምን ሲወቀጥ የሚነጠሰው ያስነጥሳል ታውቃላችሁ። ልጆች ደግሞ ከሆናችሁ በቁጥር ውቀጡት ባላችሁ አንቺኛዋ 20 አንቺኛዋ 20 ውቀጡ ምናምን ያ ሁሉ ነገር ነው የሚናፍቀኝና በውጭም ሀገር ደግሞ እስካለን ድረስ ምንም እንኳን እንደ ሀገር ቤትም ባይሆን የሚታወስ በዓል አክብረን ለማለፍ በተሻለ መጠን ለልጆቻችን ለቤተሰቦቻችን ትዝታ ሊሆን የሚችል ነገር ጥለን ማለፍ መቻል አለብን። ይሄ ውጭ ብቻ ሳይሆን ቤት ውስጥ በቃ ቤታቸውን የሚወዱ የሚናፍቁ ሲሆን እያንዳንዱ ቀን አንድ አይነት ከምንውል ይልቅ በዓል ሲሆን እንኳን እንደዚህ ለየት አድርገን ቅመማ ቅመሙን ቤታችን አጽድተን ልክ ሀገራችን እንደምናደርገው በቃ የሆነ የተለየ ነገር ፈጥረን ብናሳልፍ የሚታወስ በዓል ይሆናል ማለት ነው። እንደዚህ ሲይዘው አማረብኝ። ኦስካር ሁሉ ያዝኩኝ መሰለኝ። እስቲ እንደዚህ ያኩል ነሳ እንዴ። ለማንኛውም በእንደዚህ አይነት መልኩ ስሩ። ሌላኛው ደግሞ ይሄ ቅመም ነው። ይሄ ቅመም የጥብስ ቅመም ነው። ባለፈው ሳምንት ያሳየሁት የጥብስ ቅመም ነው። ይሄንን ብንካረጋችሁ ጥብሳችሁ ምንም አይፈልግም። ይሄን ነው የምላችሁ። የግድ ስጋ መሆን የለበትም። ለምሳሌ መሽሩም ራሱ ስትጠብሱ ይሄን ማድረግ ትችላላችሁ። አበባ ጎመን ስትጠብሱ ይሄንን ማድረግ ትችላላችሁ። ዝኩኒ ስትጠብሱ ይሄንን ማድረግ ትችላላችሁ። የመጨረሻ ህይወታችሁን የሚያቀላችሁ የቅመም አይነት ጥብስን በተመለከተ ይሄ ነው። ስለዚህ ይሄንንም ቅመም አዘጋጁት። ያላያችሁ ሰዎች ካላችሁ ወደ ኋላ ሂዱና እዩት። በጣም ትወዱታላችሁ። በተረፈ ለመላው የክርስትና እምነት ተከታይ መልካም በዓል ይሁንላችሁ። መልካም የትንሣኤ በዓል ይሁንላችሁ። ቆንጆ ሁኔታ በየቤታችሁ እንድታከብሩ ከወዲሁ ምኞቴን እገልጻለሁኝ። በሚቀጥለው ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ። መልካም በዓል